ጥሮ ግሮ ሀብታም መሆን የማይፈልግ ሰው አለ? በፍጹም የለም። ብዙዎች ግን ሀብታምነት የሰማይን ያህል የራቀ ክስተት ወይም እውነት ይመስላችኋል። ይህ አለመሆኑን ጽናት፣ ብርታት፣ ከፍተኛ ጥረት ካለ በሀብት ደረጃ ብቻ አይደለም የፈለጉትን ነገር ማሳካት እንደሚቻል በተግባር ያሳዩን ሰዎች አሉ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናሌ ተከታታዮች ዛሬ እጅግ በጣም በተለየ ይዘት ነው የቀረብኩት። ብዙዎቻችሁ የመጀመሪያው ዋናው ቻናልህና ሁለተኛው ቻናልህ ተመሳሳዮች ናቸው። ስለዚህ አንደኛውን በተለይም ደግሞ ቅርብ ጊዜ የጀመርከውን ሁለተኛውን ቻናል ለምን በይዘት አትቀይረውም ባላችሁኝ መሰረትና እኔም ስላመንኩ ሁለተኛው ቻናላችንን ከመጀመሪያው ጋር ፍጹም በማይገናኝበት ሁኔታ ይዘቱን ቀይረነዋል። አውቃለሁ፣ ያለፋኛል። ነገር ግን ውጤት እንደማገኝበትና የብዙዎችን ህይወት እንደምቀይርበት፣ ብዙዎችን ሞቲቬት እንደማደርገው፣ ብዙዎችን እንደማነሳሳበት፣ ብዙዎች የሌሎችን ሰዎች የህይወት ታሪክ ሰምተው እንደሚቀየሩበት ስለማምን በዚህ ደረጃ ለመስራት ወገቤን ሸብ አድርጌ ተነስቻለሁ። እርግጠኛ ነኝ ብዙዎቻችሁ ከኔ ጋር ትሆናላችሁ ብዬ አስባለሁ። ዛሬ የሀገራችን ወጣቶች በአብዛኛው ማለት ይቻላል ብዙ ነገር ያላቸው አይመስላቸውም። የሚያሳያቸው ሰው በብዛት ስለሌለ ማለት ነው። ነገር ግን የቤተሰብ ውርስ፣ ከቤተሰብ የተሰጠ ገንዘብ ወይም ደግሞ ከሀብታም ልጅነት መገኘት ዋጋ እንደማይኖራቸው ከድህነት ተነስተው የሀብታም የሆኑ ሰዎችን ታሪክ በመመልከት ትምህርት የምንማር ይሆናል ማለት ነው። ከድህነት ተነስተው ሀብታም የሆኑ ሰዎች አሉ። አዎ፣ እነዚህ ሰዎች ከስክራች ነው የተነሱት። ስለዚህ እኛ ስለምንድን ነው ከስክራች ወይም ደግሞ ከዜሮ ተነስተን ሀብታም መሆን የማንችለው፣ ስኬታማ መሆን የማንችለው? ምናልባት ብዙዎቻችን በማወቅም ባለማወቅም ተከትለነው የመጣው የኋላው ባክግራውንዳችን የተሳሳተ ጎዳና እንድንከተል ምክንያት ሆኖ ሊሆን ይችላል። ስለዚህ ማንም ሰው ይወድቃል፣ ይነሳል። ስለዚህ በፊት የነበረው መነጽራችን ትክክል ካልሆነ ደብዛዛውን መነጽራችንን አውልቀን የሚያሳይ መነጽር መተካት ነው። ስለዚህ ያንን የምናደርግ ከሆነ ከስኬት ጫፍ ላይ መድረሳችን አይቀርም። የሆነ ሰው ነው። እነዚህ ሰዎች እነማን ናቸው? ከድህነት ተነሳቸው ከዜሮ ተነስተው ምንም ነገር ሳይኖራቸው ሀብታም ሆነው ስማቸውን በዓለም አቀፍ ደረጃ ያስጠሩ ሰዎች እነማን ናቸው? ከነሱ የህይወት ታሪክ ከነሱ ስኬት ምንድን ነው መማር የምንችለው የሚለውን ነገር በደንብ እነግራችኋለሁ። ስለዚህ ከእናንተ የሚጠበቀው ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩ፣ ሁላችሁም ደግሞ እንደዚህ አይነት እጅግ በጣም ወሳኝ ህይወትን ቀያሪ ትምህርቶች ሲቀርቡ ላይክ አድርጋችሁ መጀመሩን እንዳትዘነጉ። ምንም የሚያስከፍላችሁ ዋጋ ስለሌለ ማተር ኦፍ ሰከንድ፣ በሰከንድ ውስጥ ላይክ ማድረግ ይቻላል፣ በሰከንድ ውስጥ ሰብስክራይብ ማድረግ ይቻላል። አብረን እናድጋለን ማለት ነው። በተለይ ወጣቶች ይህንን መርሃ ግብር ሁልጊዜም እንድትከታተሉ ከዚሁ ሪኮሜንድ ማድረግ እፈልጋለሁ። እንግዲህ ከድህነት ተነስተው ለታላቅ ስኬት የበቁ ሰዎች ታሪክ ሁልጊዜም አዳዲስ ነገሮችን ለመፍጠርና ጠንክሮ ለመስራት ለሚፈልጉ ሰዎች ትልቅ የብርታት ምንጭ እንደሆነ ምንም ጥርጥር የለውም። በዓለም አቀፍ ደረጃ በጥረታቸው ውጤታማ የሆኑ ጥቂት ሰዎች ለዛሬ እንግዶቻችን ናቸው ማለት ነው። ከነዚህ መሀል እንግዲህ የመጀመሪያዋ ኦፕራ ዊንፍሪ ነች። ከእሷ ቀጥሎ እንግዲህ እነ ጃክ ማ፣ እነ ስቲቭ ጆብስ፣ ጄኬ ሮሊንግ እና ጃንኮም አሉ ማለት ነው። ስለዚህ ከማን ነው የምንጀምረው? ከኦፕራ ዊንፍሪ። ብዙዎቻችሁ እርግጠኛ ነኝ ስለ ኦፕራ ከዚህ በፊት አንብባችሁ ሊሆን ይችላል። ያነበባችሁትን ምናልባት ከረሳችሁት ድጋሚም ታስታውሱት ዘንድ እንደገና መስማቱም ስለማይጎዳ ጭራሽ ይጠቅማል እንጂ እነግራችኋለሁ። እንግዲህ ኦፕራ እጅግ በጣም አስቸጋሪ በሆነ ድህነትና በልጅነት መከራ ውስጥ ያደገች ሴት ነች። በገጠር በሚሲሲፒ ስትኖር ከድንች ከረጢት፣ ልብ አድርጉ፣ የተሰፋ ልብስ ትለብስ እንደነበረ የህይወት ታሪኳ ይናገራል። ነገር ግን ትላንትና በገጠር በሚሲሲፒ ስኖር ከድንች ከረጢት የተሰፋ ልብስ ነው እምለብሰው ብላ እዛው ላይ በተስፋ መቁረጥ ስሜት አልተቀመጠችም። ጥረት በማድረጓ ጽናት ስለነበረባት ደጋግማ በመሞከሯ ዛሬ የደረሰችበት ደረጃ ደርሳለች ማለት ነው። ነገር ግን በንግግር ክህሎቷና እንግዲህ በትጋቷ የራሷን ሚዲያ ኤምፓየር በመገንባት በዓለም የመጀመሪያዋ ጥቁር ሴት ቢሊዮነር ለመሆን በቅታለች። እንግዲህ የዚህን ሴት ታሪክ ስንመለከት አቢዩዝ ተደርጋለች፣ በቅርብ ሰዎቿ ተደፍራለች፣ ልጅ ወልዳ ሞቶባታል፣ ብዙ መከራዎችን አይታለች። እነዚህ የተደራረቡ ችግሮች ግን ኦፕራን ዛሬ የደረሰችበት ደረጃ ላይ እንዳትደርስ እንቅፋት ሊሆኑባት
አልቻሉም። በኋላ በዝርዝር እንመለከተዋለን። ሁለተኛው ጃክማ ነው። ጃክማ ኢትዮጵያ ውስጥ መጥቶ ስለነበረ ብዙዎቻችሁ ስለ ጃክማ መረጃ ይኖራቸዋል ብዬ አስባለሁ። እንግዲህ የአሊባባ መስራች የሆነው ጃክማ ለብዙ ስራዎች አመልክቶ ውድቅ የተደረገ ሰው ነው። ልብ አድርጎ ለምሳሌ ለኬኤፍሲ ስራ ካመለከቱ 24 ሰዎች መካከል 23ቱን ሲቀበሉ እሱን ግን አታስፈልግም አትመጥንም ብለው ቀንሰውት ነበረ። ስለዚህ ሳይሳካለት ቀርቷል። በኮምፒውተርና በኢንተርኔት ዙሪያ ምንም የቴክኒክ እውቀት ሳይኖረው እንግዲህ ከስራ ተቀንሻለሁ፣ ኬኤፍሲዎች 23 ሰው መርጠው ከ24ታችን እኔን መልሰውኛል፣ ስለዚህ ምን አባቴ ይሻለኛል፣ ምንድን ነው የሚውጠኝ ብሎ አልተጨናነቀም። ህልም ነበረው፣ ራዕይ ነበረው። ስለዚህ ደጋግሞ ይሞክር ነበረ እና ምንድን ነው ያደረገው? በኮምፒውተርና በኢንተርኔት ዙሪያ ምንም አይነት የቴክኒክ እውቀት ሳይኖረው ጽናትን፣ ልብ አድርጉ፣ ጽናት ላይ በደንብ እንድታሰምሩልኝ ይፈልጋለሁ። ጽናትን መሰረት በማድረግ ዛሬ በቻይናና በዓለም ትልቁን የንግድ ድርጅት ለመገንባት ችሏል። አዎ ይቻላል፣ ጽናት ካለ ማለት ነው። ሌላው ስቲቭ ጆብስ ነው። እንግዲህ የአፕል መስራች የሆነው ስቲቭ ጆብስ እንግዲህ ህይወቱን የጀመረው በነገራችን ላይ በጉዲፈቻ በማደግ ነው። እንደ ብዙዎቻችን የአባትን እቅፍ፣ የእናትን ሙቀት፣ የእናትን ትንፋሽ ለማግኘት የቻለ ልጅ አይደለም። ያ አለመሆኑ በጉዲፈቻ ማደጉ ግን ዛሬ የደረሰበት ደረጃ ላይ እንዳይደርስ እንቅፋት ሊሆነው አልቻለም። የትምህርት ወይም ደግሞ የኮሌጅ ትምህርቱን አቋርጦ በነበረበት ወቅት እንግዲህ በችግር ነው። ያም የምግብ ልብ አድርጎ መግዣ ገንዘብ ስላልነበረው የኮካኮላ ጠርሙሶችን እየመለሰ በሚያገኘው ገንዘብ ነበረ ለዕለት ሆዱ የሚሆን ምግብ መግዛት እንኳን ይችል የነበረው ማለት ነው። ነገር ግን እንደዛም ሆኖ ተስፋ አልቆረጠም። በጉዲፈቻ ማደጉ የእናትና የአባትን ፍቅር ሳያውቅ ለአቅመ አዳም መድረሱ ተስፋ አላስቆረጠውም። ህልም ነበረው፣ ራዕይ ነበረው። ጥረት እስካደረገ ድረስ የሚፈልገውን አይነት ሰው መሆን እንደሚችል ያምን ነበረ። ያንን አሳክቶታል። ስለዚህ በጓደኛው ጋራጅ ውስጥ የጀመረው እንግዲህ አፕል ዛሬ በዓለም ላይ በዋጋው ውድ የሆነ ኩባንያ ለመሆን በቅቷል ማለት ነው። በቀጣይነት የምንመለከታት ጄኬ ሮሊንግ ነው። የእሷ መጽሐፍ በተለይ ውጭ ዓለም ያሉ ሰዎች ያንብቦታል ብዬ አስባለሁ። በይዘት ደረጃ በግሌ ባልስማማ ማለት ነው እና የሃሪ ፖተር እንግዲህ ደራሲ ሮሊንግ መጽሐፏን መጽሐፍ በጀመረችበት ወቅት ልብ አድርጉ በድህነት ትኖር የነበረች ሴት ነች። እስካሁን የተመለከትናቸውን ኦፕራ ዊንፍሬም፣ ስቲቭ ጆብስም ጄኬ ሮሊንግንም ስንመለከት ሁሉም በድህነት ውስጥ የነበሩ ሰዎች ናቸው። አንዳንዶቹ እንደውም ልክ እንደ ስቲቭ ጆብስ አይነቶቹ የሚበሉት ምግብ ስለሌላቸው እንኳን የኮካኮላ ጠርሙስ እያመላለሱ የምግብ ፍጆታቸውን ይችሉ የነበሩ ሰዎች ናቸው። ነገር ግን ጽናት ስለነበራቸው ዛሬ በዓለም አቀፍ ደረጃ የሚታወቁ ቢሊዮነሮች ሆነዋል እና ጄኬ ሮሊንግም ተመሳሳይ ህይወት ነው የነበራት። በድህነት ነበረ ትኖር የነበረው። ስራዋን ለልብ አድርጉ ስራዋን ለ12 የአታሚ ድርጅቶች አቅርባ ሁሉም በአንድ ወቅት ውድቅ አድርገውባት ነበረ። እዚህ ጋር የራሴን ህይወት መመልከት ፈለግኩኝ እና እግዚአብሔር የተመሰገነ ይሁን ከ10 መጽሐፍ በላዮች ኦልሞስት 13 መጽሐፍቶች አሉ በስሜ ያሳተምኳቸው። የመጀመሪያውን ስራዬን ይዤ ሰይጣን አምላኪዎቹ የሚስጥር ማህበራትን ይዤ ወደ መጀመሪያው አሳታሚ ሲሄድ እግዚአብሔር ይመስገን ወዲያው ነበር የተቀበለኝ። በዚህ አጋጣሚ ማህሙድ ጋር ጠብቂ መጽሐፍ ደራሲ መሐመድ ሰልማንን ማመስገን እፈልጋለሁ። የመጀመሪያ ስራዬን ከእሱ ጋር ስለሆነ የሰራሁት እንግዲህ በ2 ቀን በ3 ቀን እንደውም ያኔ ውጭ ነበረ ለትምህርት ስክሪፕቱን አንብቦ ወዲያው ነበር ምላሽ የሰጠኝ። ወድጄዋለሁ፣ አብረን እንሰራለን የሚል ማለት ነው። ነገር ግን ልክ እንደዚህ ዓለም አቀፍ ደራሲ የመጀመሪያ ስራዬ ውድቅ ቢደረግ ከዛ በኋላ በነገራችን ላይ የመጀመሪያ ስራዬ ኦልሞስት እስከ 3 እስከ 4 ድረስ ነው መጽሐፍቶችን ያሳተምኩት ሌትማን አሳታሚ ድርጅት ውስጥ ነውና ሌትማን የመጀመሪያ ስራዬን ባይቀበለኝ ከዛ በኋላ የተለያዩ አሳታሚ ድርጅቶች እኛ ሀገር አታሚ ድርጅቶች አሉ አይደል? እነሱ ጋር ሄጄ ሁሉም ነው አንፈልግም ብለው ቢያመላሉ ሲኖሩ ሪሊ ዛሬ ጻፍኳቸው 10 ምናምን መጽሐፍቶች ይኖሩ ነበሩ ነው አይኖሩኝም። ምክንያቱም ስለ ጄኬ ሮሊንግ የዛን ጊዜ አላነበብኩም ነበረ። ለካስ በጽናት መታገል የመጨረሻው ያሰቡበት ግብ ላይ ያደርሳል። ይህንን ከእሷ ተምሬያለሁና ብዙዎቻችን የእነዚህ ሰዎች ህይወታችንን በአግባቡ እንድንቃኝ ምክንያት ሆነናል ብዬ አስባለሁ። እንግዲህ ባይቀበሏትና ውድቅ ቢያደርጉባትም ተስፋ ሳትቆርጥ ግን ዛሬ
በታሪክ በመጽሐፍ ሽያጭ ቢሊየነር መሆን የቻለች እንቁ ደራሲ ነች። በተለይ በድርሰት ዓለም ውስጥ ያላቸው 2-3 ስራዎቻቸው አይደለም የመጀመሪያ ስራቸው፣ ሌሎችም ስራዎቻቸው አታሚዎች ጋር ሄዱ አንቀበልም ያሏቸው ሰዎች 2-3 ከተመላለሳችሁ በኋላ ተስፋ የቆረጣችሁ ሰዎች አላችሁ ወይ? እና ከጄኬ ሮሊንግ ስራ ወይም ነው ከጄኬ ሮሊንግ ጽናት ምን ተማራቸው? እንግዲህ መልሱን እናንተ ጋር ትቼዋለሁ። ሌላው የምንመለከተው እንግዲህ ብዙዎቻችን ዋትስአፕ ተጠቃሚዎች ነን። የዋትስአፕ መስራቹ ጃንኮም ነው በቀጣይነት የምንመለከተው። ከዩክሬን ወደ አሜሪካ ሲሰደድ ልብ አድርጉ በነፃ የሚታደል ነው የምግብ ኩፖን ፉድ ስታምፕስ ተጠቃሚ ነበረ። ይህም ሰው ከስቲቭ ጆብስ ጋር ተመሳሳይ የሆነ ስቶሪ ያለው ማለት ነው። ምክንያቱም ቅድም ስንነጋገር ምንድን ነው ያለው የምግብ መግዣ እንኳን ስላልነበረው ስቲቭ ጆብስ የኮካኮላ ጠርሙሶችን እየመለሰ ነበረ። በሚያገኘው ሳንቲም ምግቡን ይገዛ ነበር ብለናል። እና ጃንኩምም ከዩክሬን ወደ አሜሪካ ሲሄድ በነፃ የሚታደር የምግብ ኩፖን ተጠቃሚ ነበረ። የለውም። ለጊዜው ረሃብ ይሰማው፣ ለጊዜው ችግር በላዩ ላይ ይጨፍር እንጂ ጃንኩም ከዕለታት አንድ ቀን ዓለም የሚያጨበጭብለት ታዋቂ ቢሊየነር እንደሚሆን ያውቅ ነበረ። ጽናቱ እዚህ ጋር አምጥቶታል ማለት ነው። ስለዚህ ምንድነው የሆነው? ዋትስአፕ እንግዲህ ፈጥሮ ለፌስቡክ በቢሊዮኖች በሚቆጠር ዶላር ሲሸጥ በጣም በሚገርም ሁኔታ ውሎ ነው የፈረመው። ድሮ ምግብ በነፃ በሚቀበልበት ቢሮ በር ላይ ቆሞ ነበር እና እንደዚህ በጣም አሜዚንግ የሆኑ የብዙ ወጣቶችን ህይወት ሊቀይሩ የሚችሉ ታሪኮች አሉ። በደንብ ወደፊትም እንነጋገርባቸዋለን። ምክንያቱም ብዙ ተስፋ ቆርጠው እኔ አልጠቅምም፣ እኔ ምንም ለዚች ምድር ማስፈልግ ሰው አይደለሁም ብለው ተስፋ የቆረጡ ሰዎች አሉ ነው ጠቃሚዎች ናቸው። ምናልባትም ደግሞ እቻለም ከዓለም ላይ ካሉት ነዋሪዎች በበለጠ ለእናንተ የሰጠቻችሁ አንድ ጸጋ ይኖራል። ማንኛችንም ስለማናውቀው ነው እንጂ እያንዳንዳችን የራሳችን መክሊት አለን፣ የራሳችን ጸጋ አለን። ግን ጸጋችን እንዴት ነው የምንጠቀመው? እንዴት ነው በሀገር ውስጥ አይደለም በዓለም ደረጃ እንዴት ነው ተፈላጊ ልንሆን የምንችለው የሚለውን ነገር መፈተሽ እና እግዚአብሔር የሰጠንን ጸጋ እግዚአብሔር የሰጠንን መክሊት ፈልጎ የማግኘት ጉዳይ ነው። እነዚህ ሰዎች ኦፕራ ዊንፍሪ እስካሁን የጠቀስናቸው እነ ጃክማ እስካሁን እነ ስቲቭ ጆብስ እነ ጄኬ ሮሊንግ ሁሉም ማለት ነው መክሊታቸውን ስላገኙ ነው። ከነሱ አልፈው ዓለም የሚጠቀምበትን ነገር ፈጥረው የሰጡን ማለት ነው። ስለዚህ እነዚህ ሰዎች ለዚህ ስኬት እንዲበቁ የረዷቸው የጋራ ባህሪያት አሉ። ልብ አድርጎ እነዚህ የጋራ ባህሪያት እናንተም ሊኖራችሁ ይገባል። እነዚህ እነሱ ላይ ያየናቸው የጋራ ባህሪያት እናንተም ጋር የሚኖሩ ከሆነ አትጠራጠሩ፣ ያሰባችሁበት የስኬት እርከን ላይ ትወጣላችሁ። አንደኛው ጽናት ሪሳይለንስ ነው። እንግዲህ ለገጠማችሁ ውድቀት እጅ አለመስጠት ማለት ነው የመጀመሪያው። ሁለተኛው ራዕይ ሊኖራችሁ ይገባል። ትልቅ ቦታ ላይ መድረስ የምትፈልጉ ከሆነ ከራሳችሁ አልፋችሁ ዓለማችሁን መጥቀም የምትፈልጉ ከሆነ ከራሳችሁ አልፋችሁ ለቤተሰቦቻችሁ ለወዳጅ ዘመዶቻችሁ መኩሪያ መሆን የምትፈልጉ ከሆነ ከራሳችሁ አልፋችሁ ለአገራችሁ አለኝታ መሆን የምትፈልጉ ከሆነ ራዕይ ሊኖራችሁ ይገባል። ራዕያችሁ ካላችሁበት ሁኔታ ላይ በላይ ለማለም የሚያስችላችሁ ነው። ብዙዎቻችን ግን ካለንበት ሁኔታ በላይ ማለም መቻል አይደለም ጭራሽ ህልም የሌለን ሰዎች አለን። ህልም የሌለው ሰው ደግሞ በቁሙ ሬሳ የሆነ ማለት ነው። ማንም ሰው ሬሳ መሆን አይፈልግም። ስለዚህ ትልቅ ዓላማ ካላችሁ፣ ትልቅ ግብ ካላችሁ፣ ትልቅ ደረጃ ላይ እደርሳለሁ የምትሉ ከሆነ ጽናት ራዕይ ሊኖራችሁ ይገባል። ከዛ ውጭ በሶስተኝነት ደግሞ ተከታታይ ጥረት ልታደርጉ ይገባል። እንቅፋቶች ሲገጥሟችሁ መንገዳችሁን አለመቀየር፣ ተስፋ አለመቁረጥ፣ ወደኋላ አለመመለስ። ስለዚህ እነዚህ ሰዎች እስካሁን ያየናቸው በዓለም አቀፍ ደረጃ ታዋቂ የሆኑ ከድህነት ተነስተው ቢሊየነር መሆን የቻሉ ሰዎች የጋራ ባህሪዎቻቸው እነዚህ ናቸው። ጽናት፣ ራዕይና ተከታታይ ጥረት። እነዚህ ባህሪ ያሉት ሰው ያለምንም ጥርጥር ያሰበበት ቦታ ላይ ይደርሳል ብለን ማለት እንችላለን። እንግዲህ እነዚህ ሰዎች በተወሰነ መልኩ ነው ልንመለከት የነበረው። ትንሽ ደግሞ ሰፋ አድርገን የግል ህይወታቸውን እንመልከት። እርግጠኛ ነኝ ብዙዎቻችሁ ከነዚህ ሰዎች ብዙ የምትማሩት ነገር ይኖራል። ተስፋን አለመቁረጥ፣ የቤተሰብን ሀብት ንብረት አለመመልከት፣ በራስ እግር መቆምን መቻል መልመድ። እነዚህ ነገር
ነገሮች ከነዚህ ሰዎች ትማራላችሁ ብዬ አስባለሁ። አንደኛው እንግዲህ ኦፕራ ዊንፍሬ ነች። መጀመሪያ ላይ ነሳናት ከመከራ ወደ ሚዲያ ንግስትነት፣ ልብ አድርጎ ከመከራ ወደ ሚዲያ ንግስትነት መሸጋገር የቻለች ሴት ነች። ማንም አግዟት አይደለም፣ እግዚአብሔር አግዟት ነው። የራሷ ጥረት ስለታከለበት ነው። እንግዲህ ኦፕራ የተወለደችው ቅድም ተናግራለን በሚሲሲፒ ገጠራማ አካባቢ ሲሆን ያደገችው እጅግ በጣም ድሃ በሆነ ቤተሰብ ውስጥ ነው። ይሄም ሳያንሳት በተደጋጋሚ በቅርብ ሰዎቿ በአጎቶቿ እና በቅርብ ሰዎቿ ተደፍራለች። መደፈር ብቻ አይደለም፣ በልጅነቷ የልጅ እናት ለመሆን የቻለች ሴት ነች። እሱም ብቻም አይደለም፣ ያም ሆነ በጸጋ ተቀበለችው። ነገር ግን ልጇ ሞተባት። ሊደርስባት የሚችለውን ሐዘን ገምታችሁታል። ያም ሆኖ ኦፕራ ተስፋ አልቆረጠችም። ይሄ ፈተናዋ ነው። ከዛ ውጪ ቅድም እንደጠቀስ ነው የደም ጆንያዎችን ነበር ትለብስ የነበረው። የላትማ ዛሬ በልብስ እንደሚፎካከሩት የሀገራችን ወጣቶች ልብስ አልነበራትም፣ አቅሙ አልነበራትም። የድሃ ልጅ ነች፣ ተደፍራለች። ስለዚህ ብዙ መከራዎችን አስተናግዳለች። ያ ግን ዛሬ የደረሰችበት ደረጃ እንዳትደርስ እንቅፋት አልሆናትም። እና ምንድነው ለውጡ የመጣው መቼ ነው? ወደ አባቷ ቤት ትሄዳለች። ወደ አባቷ ቤት ከሄደች በኋላ ለትምህርት ትኩረት መስጠት ጀመረች። ልብ አድርጎ ይህንን ፕሮግራም የምትከታተሉ በተለይ በሃይ ስኩል እና በኮሌጅ እንዲሁም በዩኒቨርሲቲ ውስጥ ያላችሁ ልጆች ይሄንን መናገር በደንብ እንድትሰሙ ይፈልጋለሁ። ይሄንን ፓርት በደንብ እንድትሰሙ ይፈልጋለሁ እና የበለጠ ለትምህርቷ ነው ትኩረት መስጠት የጀመረችው። ስለዚህ ከመቼውም ጊዜ በላይ ለትምህርታችን ትኩረት ልንሰጥ ይገባል። አሁን የሚነዙ ደስ የማይሉ ወሬዎች አሉ። ምን ዛሬ ተምረን የት እንደርሳለን? ምን አሁን የምንመለከተው የሀገራችን ሁኔታ እንደምንመለከተው ተምረን 2-3 ዲግሪ ይዘህ ቤት ትቀመጣለህ ነው። ያንን እንዳትሰሙ። ሁሌ ነገሮች በዚህ መልኩ አይቀጥሉም። ነገ የተማረ ሰው በሚፈለግበት ሰዓት ላይ እናንተ እንቁዎች ናቸው። ያንን እንቁነታችሁን ጠብቃችሁ መኖር፣ ጠብቃችሁ መቀጠል ነው ያለባችሁ። ስለዚህ የተማረ የት ይደርሳል የሚለውን የሰነፎች ብሂል አትቀበሉ። ኔጌቲቭ ኤነርጂ ከሚለቁባችሁ ሰዎች እራቁ። እናንተን እግዚአብሔር ወደዚህ ምድር ሲያመጣ የራሱ ምክንያት ይኖረዋል። የራሱ ምክንያት ይኖረዋል ስላችሁ ከቤተሰባችሁ አልፋችሁ ለዓለም የምታበሩ ከዋክብት እንደምትሆኑ አትጠራጠሩ። አይተናል። ይህ ዝም ብሎ ተስፋ ለመስጠት ያህል ብቻ የምለው ነገር አይደለም። ተመልክተናል። ከድህነት ቤተሰብ ውስጥ ወጥተው ብዙ መከራዎችን አሳልፈው ዛሬ ለዓለም ብርሃን የሆኑ ሰዎችን ይሄው እየነገርኳቸው ነው። የጠቀስኩላችሁ ሰዎች በምሳሌነት መመልከት ይበቃል። እና እንግዲህ ኦፕራ ያንን ሁሉ መከራ ካሳለፈች በኋላ ለትምህርቷ ትኩረት መስጠት ጀመረች። ከዛ በሬዲዮ ጣቢያ ውስጥ በትርፍ ሰዓት በመስራት የንግግር ችሎታዋን አዳበረች። ራሷን ፈልጋ አገኘች ማለት ነው። ከዛስ ስኬቱ መጣ ማለት ነው። ስኬቱ ሲመጣ ኦፕራ ዊንፍሬ ሾው የተባለውን ፕሮግራም በመጀመር የሰዎችን ስሜት የመረዳትና የማነጋገር ልዩ ተሰጥኦን አሳየች። እሱ ብቻ አይደለም። ትላንትና ጆንያ ልብስ ትለብስ የነበረች ሴት ዛሬ በጣም በርካታ ለሆኑ የፕሮግራሟ ታዳሚዎች እጅግ ውድ የሆኑ መኪናዎችን መሸለም የቻለች ሚሊዮነር አይደለችም፣ ቢሊዮነር ሴት መሆን ችላለች። ከእናንተ የተለየ ነገር ኖሯት አይደለም። እግዚአብሔር ለእሷ አዳልቶ የተለየ ነገር ሰጥቷት አይደለም። ጥረት ስላደረገች፣ ስለለፋች፣ ጽናት ስለነበራት፣ ራዕይ ስለነበራት በተደጋጋሚ ጥረት ስላደረገች ህልሟን መኖር ችላለች። ስለዚህ ህልማችሁን መኖር የምትፈልጉ ወጣቶች እነዚህን 3 ነገሮች ቅድም የጠቀስኳቸውን ጽናት፣ ቪዥን እንዲሁም ደግሞ በተከታታይ ጥረት ማድረግን እንዳትዘነጉ ለማለት ነው። ወደ ጃክማ አልፍ ያለው ጃክማ ስንመለከት እንግዲህ ውድቅ መደረግን ድል ያደረገው ታጋይ ነው። ቅድም ተናግረናል። ለተለያዩ ቦታዎች ስራ ለመቀጠር አመልክቶ በተደጋጋሚ አንፈልግም የተባለ ሰው ነው። አንፈልግም ስለተባለ ግን አልፈለግም ብሎ ራሱን እንደማይፈለግ ሰው አላደረገም። ብዙዎቻችን ኢቨን አይደለም ስራ ቦታ ላይ አመልክተን ይቀርና ጓደኞቻችን እንኳን ፊት ሲነሱን በቃ እዚህ ምድር ላይ የሚወደኝ የለም፣ እዚህ ምድር ላይ የሚፈልገኝ የለም ወደሚል ኔጌቲቭ ኢነርጂ ስሜት ውስጥ ነው የምንገባው። ያ ትክክል አይደለም ነው። ስለዚህ የጃክማ ህይወት የሚነግረን ምንድን ነው? ማንም ሰው ነው ለጊዜው አልፈልግህም ቢለኝ አልፈልግሽም ቢላችሁ እናንተ ግን እንደምትፈለጉ በተግባር ማሳየት ትችላላችሁ ማለት ነው። አሁን ወደ ጃክማ ተመልሰናል። እንግዲህ ጃክማ ውድቅ መደረግን ድል ያደረገው ታጋይ ልንለው እንችላለን። ቅድም ተመልክተናል። እንግዲህ የተለያዩ ቦታዎች ላይ
አመልክቶ ነው አንፈልግም የተባለ ሰው ነው። ግን አልፈለግም ብሎ እጁን አጣጥፎ አልተቀመጠም። ጥረት ነው ያደረገው። ጥረት በማድረጉ ግን ዛሬ የደረሰበት ደረጃ ላይ መድረስ ችሏል ማለት ነው። እንግዲህ በወጣትነቱ የገጠመው ፈተና ምንድን ነው? የኮሌጅ መግቢያ ፈተናን 3 ጊዜ ወድቋል። ልብ አድርጎ 3 ጊዜ ማለት ነው። ተስፋ አልቆረጠም። ለ30 የተለያዩ ስራዎች አመልክቶ በሁሉም ተከልክሏል። አንቀበልም ተብሏል። ተስፋ አልቆረጠም። አሁንም ፖሊስ ለመሆን ሲያመለክት ከ5 ሰዎች መሃል 4ቱ ሲመረጡ እሱ ግን አታስፈልግም ተብሎ ተባሯል። እነዚህ ሁሉ ነገሮች ጃክማን ተስፋ አላስቆረጡትም። ነገር ግን በራሱ ጥረት እንደሚለወጥ አወቀ። ለውጡ ከየት ይጀምራል? ወደ አሜሪካ በሄደበት ወቅት ምንድነው የገጠመው? ለመጀመሪያ ጊዜ ኢንተርኔትን ይጠቀማል። ስለ ቻይና ምንም መረጃ በኢንተርኔት አለመኖሩን ሲረዳ አንድ ነገር አእምሮ ውስጥ መጣ። የራሱን የንግድ ድረገጽ ለመክፈት ወሰነ። ስለዚህ ስኬቱ ከዛ ጊዜ ጀምሮ ጀመረ ማለት ነው። ምንም እንኳን ስለ ኮምፒውተር ኮዲንግ እውቀት ባይኖረውም አሊባባ የተባለውን ድርጅት በቤት ውስጥ ነው ከጓደኞቹ ጋር የመሰረተው። ስለዚህ ዛሬ ኩባንያው ዓለም አቀፍ ደረጃ ቢሊየን የሚቆጠር ዶላር የሚያንቀሳቅስ የንግድ ተቋም ሆኗል ማለት ነው። ስለዚህ ጽናት የቱ ጋር እንደሚያደርስ አያችሁ። አትፈለግም ብሎ መባረር በራሱ ምንም ማለት እንዳልሆነ ከጃክማ ህይወት ተማራችሁ። በተለይ በዚህ ሰዓት ተስፋ ለምትቆርጡ ወጣቶች የነ ጃክማ ህይወት ብዙ ነገሮችን ያመለክታል ብዬ በግሌ አምናለሁ። ሌላው ስቲቭ ጆብስ ነው። እንግዲህ ስቲቭ ጆብስንም ስንመለከት ያው ቀደምም አንስተነዋል። ስቲቭ ጆብስ ከጋራጅ እስከ ዓለም አቀፍ ቴክኖሎጂ ድረስ የተጓዘ እና ስኬታማ መሆን የቻለ ሰው ነው። ቀደም ተናግረናል። ነገሮች ሁሉ ለስቲቭ ጆብስ አልጋ በአልጋ አልነበሩም። በጉዲፈቻ ነው ያደገው። የእናትና የአባትን ፍቅር አያቅም። የሚበላው ምግብ አልነበረውም። ነገር ግን ያንን ግዴታ መብላት ስለነበረበት፣ ረሃቡን መቋቋም ስለነበረበት የለስላሳ ጠርሙሶችን እያመላለሰ በሚያገኘው ገንዘብ ሆዱን ያስታግስ፣ ረሃቡን ያስታግስ ነበረ። እንደዛ መሆኑ ግን ትልቅ ዓላማ ነበረው። ትልቅ ዓላማ ውስጡ የታመቀ ኃይል እንዳለ ያቅ ነበረ። ከእግዚአብሔር የተሰጠው ለሁላችንም እግዚአብሔር የሰጠን የታመቀ ኃይል አለ። ያንን ፈልገው የማግኘት ጉዳይ የኛ ጉዳይ ነው። ፈተናው የሚጀምረው እንግዲህ ያው ቅድም ተናገርነው የተወለደው ካልተጋቡ ወላጆች መሆኑ ነው። ያ በራሱ በልጆች ላይ የሚያመጣው ተጽዕኖ አለ። እነዛን ሁሉ ነገሮች ካሳለፈ በኋላ ነው 21 ዓመት ሲሞላው ከጓደኛው ስቲቭ ወዝኒያክ ጋር በመሆን በአባቱ ገራጅ ውስጥ እንግዲህ የመጀመሪያውን አፕል ኮምፒውተር መስራት ይጀምራል። ከዛ በኋላ አፕልን እንግዲህ ለታላቅ ስኬት ካበቃ በኋላ ከራሱ ኩባንያ ተባሮ ነበረ። ይህንን የስቲቭ ጆብስን ግለ ታሪክ ያነበባችሁ ሰዎች ታውቁታላችሁ ብዬ አስባለሁ። ነገር ግን ተስፋ ሳይቆርጥ እንግዲህ ፒክሳርን መሰረተ። በኋላ ወደ አፕል ተመልሶ አይፎንና ዛሬ ብዙዎቻችን ይዘነው በውስጥ የምናደርግበትን አይፎን እንዲሁም ደግሞ አይፓድን በመፍጠር ዓለምን ለመቀየር የቻለ ታላቅ ሰው ነው ስቲቭ ጆብስ ማለት ነው። ሌላዋ እንግዲህ ቅድም ማስተናታል ጄኬ ሮሊንግ ነች። በነገራችን ላይ ቅድም እንዲህ ሃይላይቱን የነገርኳችሁ አሁን ትንሽ ሰፋ አድርጌ መናገር ስለፈለግኩ ነው፣ እንደገና የደገምኩት እንዳይመስላችሁ ለማለት ነው። እና ጄኬ ሮሊንግንም ስንመለከት እንግዲህ በብቸኝነትና በጭንቀት ውስጥ የበቀለች ደራሲ ነች። የህይወት ታሪኳን ስናነብ የምናገኘው እውነታ የሚነግረን ማለት ነው። እና የሃሪ ፖተር ደራሲ የሆነችው ሮሊንግ መጽሐፏ እንግዲህ ታዋቂ ከመሆኑ በፊት የነበረችበት ሁኔታ እጅግ እጅግ አሳዛኝ ነበረ። ፈተና የሚጀምረው እናቷ ከሞተችበት ጊዜ ጀምሮ ነው። እናቷ ሞተውባት ትዳሯ ፈርሶ፣ ልብ አድርጎ እና ያለ ስራ ከአንድ ህፃን ልጇ ጋር በድህነት ትኖር ነበረ። በከፍተኛ የስነ ልቦና ጭንቀት ወይም ደግሞ ዲፕሬሽን ውስጥ ሆና በመንግስት ድጋፍ ነበር ህይወቷን የምትገፋው። እያወራ ያለሁት ስለማታወቅ ሴት በዓለም አቀፍ ደረጃ እጅግ በጣም ታዋቂ ስለሆነችው ስለ ጄኬ ሮሊንግ ነው። ስለ ሃሪ ፖተር መጽሐፍ ደራሲ። ድርሰቶቿ በመላው ዓለም ወደ ፊልምነት ተቀይረው ከፍተኛ ተቀባይነትን ስላገኙላት እጅግ ዝነኛዋ ደራሲ ጄኬ ሮሊንግ ነው እየነገርኳቸው ያለሁት። አዎ እናቷ ሞተውባት ነበር። በዛ ዲፕሬሽን ውስጥ ገብታ ነበር። አዎ ትዳሯ ፈርሶ ነበር። ጭንቀታም ሆና ነበረ። አዎ ያለ ስራ ከአንድ ህፃን ልጇ ጋር ድህነትን ለመጋፈጥ ትጥር ነበረ። በዛም ጭንቀት ውስጥ ገብታ ነበረ። ነገር ግን ጥረት በማድረጓ መክቷን ፈልጋ በማግኘቷ ዛሬ የደረሰችበት
ደረጃ ደርሳለች። በመጨረሻም እንግዲህ ምንድነው የሆነ አንድ ትንሽ አሳታሚ ይቀበላትና መጽሐፏ ይታተማል። ዛሬ መጽሐፎቿ በዓለም ዙሪያ በሚሊዮኖች ተሸጠዋል። በፊልምም ተሰርተው ታላቅ ሀብትና ዝናን አትርፈውላታል። ለዚህም ነው ተስፋ እንዳትቆርጡ የምላችሁ። ዋትሳፕን ምን ያህሎቻችሁ ትጠቀማላችሁ? ዛሬ ዋትሳፕን የማይጠቀማል እንዴ? አይመስለኝም። እኛም ሀገር እንኳን አብዛኛዎቻችን ዋትሳፕን ተጠቃሚ ነን እና ግን እኛ ዋትሳፕን እንጠቀማለን፣ አፕሊኬሽኑን እናውቀዋለን እንጂ ስለ መስራቹ ስለ ጃንኩ ምን ያህሎቻችን እናውቃለን? ካወቅን እሰየው፣ ካላወቅን ደግሞ እኔ እነግራችኋለሁ። እንግዲህ የዋትሳፕ መስራቹ ጃንኩን በድህነትና በስደት ያለፈ ሰው ነው። ልብ አድርጉ። እስካሁን የዘረዘርኩላችሁ ሰዎች ታሪክ ተመሳሳይ ነው። ሁሉም በድህነት ውስጥ ነው ያለፉት። ነገር ግን ድህነትን ድል አድርገው ከራሳቸው አልፈው ለብዙዎቻችን ተርፈዋል ማለት ነው። ስለዚህ ዛሬ በድህነት ውስጥ መሆናችሁን አትመልከቱ። ዛሬ በተስፋ መቁረጥ ስሜት ውስጥ መሆናችሁን አትመልከቱ። ዛሬ ጓደኞቻችሁ ባዶ እጃችሁን ስላገኟችሁ እንደራቋችሁ ተገንዝባችሁ ንዴት ውስጥ ተስፋ መቁረጥ ውስጥ መሆናችሁን አትመልከቱ። ህልም ራዕይ ካላችሁ ነገ ያሰባችሁበት ደረጃ ላይ ትደርሳላችሁ። ጃንኩምም ቅድም የጠቀስኳቸውም ግለሰቦች ታሪክ የሚያሳየን እሱን ስለሆነ ማለት ነው። እንግዲህ የጃንኩም ፈተና የሚጀምረው መቼ ነው? ከዩክሬን ወደ አሜሪካ ሲሰደድ ነው። የዛን ጊዜ እድሜው 16 ነበር። እንግዲህ 16 ገና ታዳጊ ወጣት ነው ማለት ነው። እሱና እናቱ በአንድ ትንሽ ክፍል ውስጥ እየኖሩ በመንግስት የሚሰጥ ነፃ ምግብ ለመቀበል ለረጅም ሰልፍ ይሰለፉ ነበረ። ረጅም ሰልፍ። እናቱ ታማ ስለነበር እንግዲህ በሚሰጣቸው የሕክምና ድጋፍ ነበረ ይኖሩ የነበሩትም። ለውጡ የጀመረው መቼ ነው? በራሱ ጥረት የኮምፒውተር ኔትወርክን አጠና። ልብ አድርጎ እዚህም ላይ በደንብ እንድታሰምሩልኝ ይፈልጋሉ። ስፔሻሊ ወጣቶች በራሱ ጥረት የኮምፒውተር ኔትወርክን አጠና። በያሆ ውስጥ ለዓመታት ሰርቶ ከወጣ በኋላ ሰዎች በቀላሉ የሚግባቡበትን መንገድ ሲያሰላስል አንድ ሀሳብ በውስጡ መጣ። ዋትሳፕን ፈጠረ ማለት ነው። ስኬቱ እንግዲህ ከዛ በኋላ ነው የመጣ። በ2014 እንደ አውሮፓውያን አቆጣጠር ዋትሳፕን ለፌስቡክ በ19 ቢሊዮን ዶላር ልብ አድርጎ ምንም ያልነበረው ከእናቱ ጋር በአንድ ትንሽ ክፍል ውስጥ የነበረ ታዳጊ ወጣት ህልም ስለነበረው ራዕይ ስለነበረው በራሱ ጥረት የሚፈልገውን የትምህርት ዘርፍ ስላጠና እና ደግሞ የተቻለውን ያህል ስለተፍጨረጨረ በ2014 ዓመተ ምህረት እሱ የፈጠረውን አፕ ለፌስቡክ በ19 ቢሊዮን ዶላር ነው የሸጠው። የሽያጭ ውሉን የፈረመውም ድሮ ከእናቱ ጋር ምግብ ለመቀበል ይሰለፍበት በነበረው ቢሮ በር ላይ ቆመው ነው። ስለዚህ ከነዚህ ሰዎች ህይወት ምን ነገር አልተማራችሁ? ውስጣችሁ አንቀላፍቶ የነበረው ስሜታችሁ ከእንቅልፉ አልነቃም? አሁን የምትሉኝ ከሆነ ችግር አለ፣ ራሳችሁን መርምሩ። ነገር ግን እንዲህ አይነት ታሪኮችን ሰምቶ የድሃ ሰዎችን የህይወት ታሪክ ሰምቶ እነዛ ድሃ ሰዎች በራሳቸው ጥረት የተቀየሩበትና ዓለምን ያነቃነቁበትን የስራ ውጤታቸውን ሰምቶ የማይነቃቃ ሰው ካለ ሌላ ችግር ስላለበት ራሱን መፈተሽ ይኖርበታል ብዬ ነው እማስበው። እንግዲህ እነዚህ ሰዎች ያለፉበትን መንገድ ተመልክተናል። እሱም ብቻ አይደለም። እነዚህ ታሪኮች የሚያሳዩን እንግዲህ ድህነት ልብ አድርጎ የታሪክ መጀመሪያ እንጂ መደምደሚያ አለመሆኑን ነው። ይህንን በደንብ ልብ ልንል ይገባል እና ሁሉም ጋር የሚታየው ትልቁ ሚስጥር እንግዲህ ተስፋ ለመቁረጥና ለአንድ ዓላማ መቆም ነው። ሁሉም ሰዎች ላይ እስካሁን ታሪካቸውን የተመለከትናቸው ሰዎች ላይ የተመለከትነው እውነት ይሄ ነው። ተስፋ አልቆረጡም፣ ለአሰቡበት ዓላማ ቆመዋል። በመጨረሻም ድህነትን አሸንፈዋል ማለት ነው። ከነዚህ ውስጥ እንግዲህ በግሌ ለዛሬ ማለት ነው በግሌ በጣም ኢንተረስቲንግ የሆነብኝ የስቲቭ ጆብስ ታሪክ ስለሆነ የተወሰነ ነገር ስለ ስቲቭ ጆብስ ብነግራችሁ ቅር የሚላችሁ የምትሰለችሁ አይመስለኝም። ስለዚህ አሁን የስቲቭ ጆብስን ታሪክ እንደገና ደግሞ በሰፋ ባለመልኩ ቀድሞ እንመለከታለን ማለት ነው። እንግዲህ የስቲቭ ጆብስ የህይወት ታሪክ ከመጀመሪያ እስከ መጨረሻ በውጣ ውረድ በፈጠራና በጽናት የተሞላ መሆኑን እንድትገነዘቡ ፈልጋለሁ። ታሪኩን በዝርዝር በሚከተሉት ምዕራፎች ከፋፍለን መመልከት እንችላለን። አንደኛው የልጅነት ዘመኑና ጉዲፈቻን ነው። እንግዲህ ጆብስ የተወለደው እንደ አውሮፓውያን አቆጣጠር በ1955 በሳን ፍራንሲስኮ ውስጥ ነው። ወላጆቹ ገና ተማሪዎች ስለነበሩ ቤተሰቦቻቸው ስላልተስማሙ
ሊያሳድጉት አልቻሉም። በዚህ ምክንያት እንግዲህ ፖል እና ክላራ ጆብስ ለተባሉ ጥንዶች በጉዲፈቻ ይሰጣል። ስቲቭ ሁልጊዜም እውነተኛ ወላጆች የሚላቸው እነዚህን ሰዎች ነው፣ በፍቅር ስላሳደጉት ማለት ነው። እንግዲህ አባቱ ፖል ጆብስ ሜካኒክ ስለነበረ በቤታቸው ጋራጅ ውስጥ ማሽኖችን እንዴት እንደሚፈታን እንደሚገጥም ለስቲቭ ያሳየው ነበረ። ይህም ስቲቭ ለኤሌክትሮኒክስ እቃዎች ፍቅር እንዲያድርበት የመጀመሪያው ምክንያት ሆነ። ወላጆች እናንተ የምትሰሩትን ስራዎች ልጆቻችሁ የማወቅ ፍላጎት ካላቸው አትከልክሏቸው፣ ግድ የላቸው። ምክንያቱም ትንሽ ነው ብላችሁ የገመታችሁት ነገር ነገ ለእናንተ እንኳን ስኬታማ ባትሆኑበት ልጆቻችሁ ስኬታማ ሊሆኑበት ይችላል። ስለዚህ ስቲቭ ጆብስ በአባቱ ገራጅ ውስጥ ይመለከታቸው የነበሩ ነገሮች ለኋላኛው ህይወቱ መሰረት ሆነውታል ማለት ነው። ሁለተኛው የትምህርት ቤት ቆይታ እና እንዲሁም ትምህርቱን ማቋረጡ ነው። ይሄ በብዙዎች ህይወት ውስጥ ሀፕን የሚያደርግ ነገር ነው። እንግዲህ ስቲቭ በትምህርት ቤት እጅግ ጎበዝ ቢሆንም መደበኛ የትምህርት አሰጣጥ አሰልች ይሆንበት ነበረ። በነገራችን ላይ እነዚህ ዩኒክ የሆኑ ልጆች እንደዚህ አይነት ባህሪ ይኖራቸዋል እና ይሄ ክፍል ውስጥ ቁጭ ብሎ የተለመደውን ነገር እንደሌላው እንደተራው ሰው መከታተል ብዙም ምቾት አይሰጣቸውም እና እንደ አውሮፓውያን አቆጣጠር በ1972 ሬድ ኮሌጅ ይገባል። ነገር ግን የአሳዳጊዎችን ገንዘብ ማባከን ስላልፈለገ ትምህርቱን አቋርጦ ይወጣል ማለት ነው እና እዛ የቆየው ለ6 ወር ያህል ብቻ ነበር። ከ6 ወር በኋላ ትምህርቱን አቋርጦ ይወጣል እና ትምህርት ባቋረጠባቸው ጊዜያቶች ምንድን ነው የሆነው? አንደኛው የሚተኛው በጓደኞቹ ክፍል ወለል ላይ ነበረ። የለውማ ምንም ነገር ስለሌለው ማለት ነው። የመገበያያ ገንዘብ ለማግኘት ቅድም እንዳለው የኮካ ጠርሙሶችን መልሶ ሳንቲም ይሰበስብ ነበረ። በሳምንት አንድ ጊዜ ጥሩ ምግብ ለመብላት ወደ ሃሪ ክሪሽና ቤተ መቅደስ ለ7 ማይል በእግሩ ይጓዝ ነበረ። ምክንያቱም ቤተ መቅደስ ነው፣ በነፃ የሚታደል ምግብ አለ። እንዲሁም በኮሌጅ ውስጥ በትርፍ ጊዜ የከታተለው የነበረው የካልግራፊ የፊደላት አጻጻፍ ጥበብ ትምህርት በኋላ ላይ ለማክ ኮምፒውተር ዊብ ፊደላት መፈጠር መሰረት ሊሆነው ችሏል ማለት ነው። እንግዲህ የአፕልን መመስረትን ደግሞ ከዚህ በኋላ እንመለከታለን ማለት ነው። አፕል እንዴት ነው የተመሰረተው? እንግዲህ እንደ አውሮፓውያን አቆጣጠር በ1976 ዓ.ም ስቲቭ ጆብስ ከጓደኛው ስቲቭ ወዝኒያክ ጋር በመሆን በጆብስ ቤተሰብ ጋራጅ ውስጥ ነው አፕልን የመሰረቱት። ጆብስ በወቅቱ ገና 21 ዓመቱ ነበረ። የመጀመሪያውን ኮምፒውተር ለመስራት ጆብስ መኪናውን ቮልክስዋገን በስ ማለት ነው ሲሸጥ፣ ወዝኒያክ ደግሞ ሳይንቲፊክ ካልኩሌተሩን ሸጧል። ዓላማ ካላችሁ ያላችሁን ነገር ሁሉ ብትሸጡ ነገ በጥፍ ታገኙታላችሁ። አፕል በከፍተኛ ፍጥነት በማድረግ እንግዲህ በጥቂት ዓመታት ውስጥ የቢሊዮን ዶላር ኩባንያ ለመሆን ችሏል ማለት ነው። ሌላው እንግዲህ ስለ ስቲቭ ጆብስ ህይወት ስንመረምር ወይም ደግሞ ታሪኩን ስናነብ በምናገኘው አስገራሚ ነገር ምንድነው? ከገዛ ኩባንያው መባረሩን ነው። የስቲቭ ጆብስ እንግዲህ ህይወት ትልቁ ውድቀት የመጣው ከ1985 እንደ አውሮፓውያን አቆጣጠር በኋላ ነበረ። ከኩባንያው የቦርድ አባላት ጋር በነበረው አለመግባባት የራሱ ኩባንያ ከሆነው አፕል ተባሯል። ይህ ለስቲቭ እጅግ አስደንጋጭ ክስተት ነበረ። ሆኖም በኋላ ላይ ሲናገር እንግዲህ ከአፕል መባረሬ በህይወቴ ከገጠመኝ ምርጥ ነገሮች አንዱ ነው፣ ምክንያቱም ዳግም አዲስ ፈጣሪ እንደሆን ረድቶኛል ብሏል። እና አንዳንድ ጊዜ በህይወታችን ውስጥ የሚከሰቱ ክፉ ነገሮችን እንደ ክፉ አጋጣሚ አንቁጠራቸው። ምናልባትም ለበጎ ሊሆን ይችላል። እኛ ሀገር የተለመደ አባባል አለ፣ ለበጎ ነው፣ የሆነ ነገር ሀብትን ሲያደርግ ለበጎ ነው። እንዲህ የማለት ልምዱ ሊኖረን ይገባል። ምናልባት ያ ነገረኛ እንዳልሆነ ፈጣሪ ተርቶ ሊሆን ይችላል። ህይወታችንን ሊያስተካክል የበለጠ ሊቀይረው የበለጠ ከፍ ሊያደርገን ሲፈልግ እክሎች ሊያጋጥሙን ይችላሉ። ስለዚህ ለዚህ ደግሞ የስቲቭ አነጋገር ምስክር ይሆናል ማለት ነው። እንግዲህ ከአፕል ከወጣ በኋላ ምንድነው የተከሰተው ወይም ደግሞ ምንድነው የሆነው? ኔክስት የተባለ አዲስ የኮምፒውተር ኩባንያ ነው የመሰረተው። ከዛ ፒክሳር የተባለውን የአኒሜሽን ስቱዲዮ ገዛ። በኋላ ላይ ታዋቂውን የቶይ ስቶሪ ፊልም ሰራ ማለት ነው። ወደ አፕል መመለስና የክብር ዘመኑንም ደግሞ በታሪክ ውስጥ እናገኛለን። አፕል ያለ ስቲቭ ጆብስ እየከሰረ መጣ። ምክንያቱም የመጀመሪያው የአእምሮ ውጤቱ የእሱ ስለሆነ ማለት ነው። እና በ1997 ዓ.ም እንግዲህ አፕል የጆብስን ኩባንያ ኔክስትን በመግዛቱ ስቲቭ ወደ አፕል ይመለሳል። በዚህ ወቅት እንግዲህ አፕልን ወደ ዓለም ቁንጮ የመለሱ ታላላቅ የቴክኖሎጂ ውጤቶች ይፈጠራሉ ማለት ነው። ከዛ ውስጥ እንግዲህ እንደ አውሮፓውያን አቆጣጠር በ1998 ዓ.ም ማለት ነው አይማክ ተፈጠረ። ኮምፒውተርን ገጽታ ቀየረ። በ2001 ዓ.ም አይፓድ ተፈጠረ። የሙዚቃ ኢንዱስትሪውን ቀየረ።
ከዛ አይፎን በ2007 ዓ.ም ተፈጠረ። ዓለምንና ስልኮችን ቀየረ። እንዲሁም ደግሞ አይፓድ 2014 ላይ የመጀመሪያ 2001 ያልኳቸው አይፖድ ነው። ከዛ 2010 ላይ አይፓድ ተፈጠረ። አዲስ የታብሌት ዘመን መጣ ማለት ነው። በስድስተኝነት የምንመለከተው ወይም ደግሞ በቀጣይነት የምንመለከተው ምንድነው? የስቲቭ ጆብስን የጤና መታወክና የመጨረሻውን ዘመኑን ነው። እንግዲህ ስቲቭ ጆብስ በዛ ሁሉ መከራ ውስጥ ሆኖ ስራውን አላቋረጠም። በጣም ይተጋ ነበር እስከ መጨረሻው። ስለዚህ ያ ደግሞ ለስራው ለፈጠራ ሙያው ያለውን ፍቅር፣ ያለውን ታማኝነት፣ ያለውን ጽናት አመላካች ነው። ምን ያህሎቻችን እንደዛ ለአምንበት ስራችን ጽኑ ነን እና ራሳችንን እንፈትሽ። እንግዲህ ስቲቭ ጆብስ በስራው ስኬታማ ቢሆንም ከ2003 ዓ.ም ጀምሮ እንደ አውሮፓውያን አቆጣጠር ማለት ነው ከቆሽት ካንሰር ጋር ይፋለም ጀመረ። ለብዙ ዓመታት በሕክምና እየታገዘ ስራውን ቢቀጥልም ጤናው እየተረከመ በመምጣቱ እንደ አውሮፓውያን አቆጣጠር ኦክቶበር 5 ቀን 2011 ዓ.ም በ56 ዓመቱ ማለት ነው ከዚህ ዓለም በሞት ተለየ። ነገር ግን ዛሬም ስሙን እንደተከለ አለ። የስቲቭ ጆብስ እንዲህ ትልቁ ፍልስፍና የምንለው ለብዙዎቻችሁ ይጠቅማችኋልና በደንብ እንድትሰሙኝ እፈልጋለሁ። ጊዜ ውስን ነው። ልብ አድርጉ፣ ጊዜያችን ውስን ነው። ስለዚህ የሌላ ሰውን ህይወት በመኖር አታባክ ነው። የራስን ልብና ውስጣዊ ስሜት ለመከተል ድፍረት ይኑርህ የሚል የራሱ የሆነ ትልቅ ፍልስፍና ነበረው። ምን ያህሎቻችን ነው ጊዜያችን ውስን እንደሆነ የምንገነዘበው? ምን ያህሎቻችን ነው የሌላ ሰውን ህይወት እየኖርን ጊዜያችንን የምናባክነው? አብዛኞቻችን የእኛን ህይወት አይደለም እየኖርን ያለው። አብዛኞቻችን በይሉኝታ የሚሆን ይዘን የመጣ ነው ባክግራውንድ የህይወት ዘይቤ የሚሆን አይታወቅም፣ የራሳችንን ሳይሆን የሰዎችን ህይወት ነው እየኖርን ያለ ነው። እና ይሄ ደግሞ ትልቁ ኪሳራ ነው። ትልቁ ስኬታማ ሰው ስቲቭ ጆብስ ከህይወት እውነታው ላይ ከህይወት ተሞክሮ ላይ በመነሳት የነገረን ማለት ነው። ስለዚህ የራስህን ልብ እና ውስጣዊ ስሜት በመከተል ድፍረት ይኖራቸው። ምን ያህሎቻችን የራሳችንን ልብ እናዳምጣለን? ውስጣዊ ስሜታችንን እንከተላለን? ራሳችንን እንፈትሽ። እንግዲህ ስቲቭ ጆብስ ከድሃ ቤተሰብ ተነስቶ ተምሮ ሳይጨርስ ከስራ ተባሮ ነገር ግን በዓለም ላይ ትልቅ አሻራ ጥሎ ያለፈ የጥበብና የቴክኖሎጂ ሰው ነው ማለት ነው። ምን ያህሎቻችሁ ከዜሮ ከዛሬ ጀምሮ ማለት ነው ከዜሮ ተነስታችሁ ትልቅ ደረጃ ለመድረስ ስሜታችሁ ተነሳሳ? በሀሳብ መስጫው ሳጥን ውስጥ አስቀምጡልኝ። የዛሬው መርሃ ግብር የተከታተላችሁት ነበረ። በቀጣይ እንዲሁ በጣም በሚያነሳሳ ህይወትን በሚቀይር መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም